ዳዊትን አይደለም እኔ ለማታለል በፍጹም እንዳታስቢ ጭራሽ ማን ላይ ሆነሽ እግዚአብሔርን ታሚያለሽ አሉ ስማ እኔ እኮ ሚስት ነኝ ከሚስትም በላይ ደግሞ አባወራው ሆኜ ቤተሰብ ስላስተዳደርኩ ነው ለነገሩ ምን ታደርግ እንብርት እስኪገለበጥ ቁጭ ብለህ ትበላለህ ጭራሽ ጥጋብ አለ በቃ ሁሉ ጥፋት ታጥፊና እሱን ለመሸፈን ስትይ ስሜት የሚጎዳ ነገር እየፈለግሽ ነው የምትናገረኝ አይደል ስሚ ይሄ ያፈጀና ያረጀ ቀልሽን ተይና የጻና ፎቶ አንቺ ጋር ምን ይሰራል ነው ቦታው ላይ ነበርክ አይደል እንዴ ለምን እንደ አዲስ ትጠይቀኛለህ እዚህ በነበረሽ ጊዜ ያነሳሁትን ፎቶ አሳጠብኩት በቃ አለቀ እንዴት እና ደግሞ ለምን አጠይቅ እኮ ነፍስ ያጠፋው ያህል ነው ቆይ ፎቶ ስለተገኘ ብቻ ወንጀለኛ ነኝ ማለት ነው እንዴ ብቻ ህፃኗን የሰረኳት እኔ መስዬ እንዳይሆን ምናልባት እባክሽ ሳሩ ግራ ተጋብተሽ እኔንም ግራ ታጋብኝ እኔ ደግሞ ባለቤትሽ ነኝ አሞሽን ከሆነ ንገሪኝ ከኔ የሚቀርብሽ ሰው ሌላ ሰው የለም አረ ለካ ራስህንም እንደ ባልታ ያለ ስማኝ እንደ ባልታ ሰምቶ ቢሆን ኖሮማ ሊጎዱን ከሚያስቡ ሰዎች ትከላከለኝ ነበር እንጂ ተደረበ ባልከሰስከኝ ነበር እኔ ጥያቄ ሆነብኝ ለምንድን ነው ለህይወት ጠበቃው የሆንከው እስከማውቀው ቀንደኛ ጥላቷ ነበርክ ያኔ እንደተሳሳትኩ ገብቶኛል አንቺም ደግሞ ያንን ባሬን አልወደድሽውም ነበር በዛ ላይ ደግሞ ለህይወት ተደረበሽ እኔን ትተሽኝ ነበር አሃ ብድር መሆኑ ነው ለነገሩ አንተ ሁሌም ከኔ ተቃራኒ መሆን ያስደስታል ስሚ ሳሮን አይምሮዬ በጣም ብዙ ጥያቄ እየጠየቀኝ ነው ሁሉም ነገሮች ልክ አይደሉም ደግሞ አንድ ነገር ነገረኝ ካልሽ ደግሞ አንቺ በፍጹም እያመንኩሽ አይደለም በራሴ ቤት ትናንት በመጣች ህይወት በመትባል ወፍ ዘራሽ የራሴን ቤተሰብ ቀማችኝ እጭ ህፃኗ ከጠፋች ከመጀመሪያው ቀን ጀምሮ እዚህ ቤት ብዙ መረጃዎች እየተገኙ ነው እኔ እንዳልሆንኩ በጣም እርግጠኛ ነኝ እዚህ ቤት ውስጥ ደግሞ ያለ ሰው ሆን ብሎ ህይወትን እየጎዳት እንዳለ ነው የሚሰማኝ ህይወት ወይ ሳሚ ውጣልኝ ወይኔ ሳሮን እንዴት ለይቶልሻል ማለት ነው እስካሁን እዚህ ነው ሳሚ በእናትህ ውጣልኝ በቃ ውጣ አልፈልግም ላይክ ለሊቱን ሙሉ በቃ ያን ፎቶ እያየሽ አደርሻል ምስኪናት የኔ ምስኪን አታሳዝን ይሄን እኮ ያለ ጥፋቷ በእኔ ምክንያት እየተሰቃየች ነው ግን አንቺስ ምን አደረግሽ ደም ይልሽ ብዬ ፈጣሪ የሚወደውን ሰው ነሽ የሚፈትነው እኔ በመፈተኔ ምንም አይነት ቅሬታ የለኝም ግን ደግሞ ፈጣሪ ማንንም ሰው በልጅ አይፈትን ምን ያህል ከባድ እንደሆነ በእናትህ ያውቃሉ እኔ በዚህ እድሜ እናት ሆናለሁ ብዬ አስቤ አላቅም ነበር ግን ፈጣሪ ከሰጠኝ ይሁን ብዬ በጸጋ ተቀበልኩኝ ግን ልጄን እንዳሳድጋት አልተፈቀደልኝም ይሄ ምን አይነት እድል ነው ቆይ እኔም በማደጉ አደግኩኝ እንደገና ልጄን በሌላ ሰው እጅ ልታድግ ነው ወይ ምን አይነት በደል በበድል ነው ይብዬ እንደዚህ ራስሽን አትጉጂ ትንሽ ትዕግስት እናድርግ ፈጣሪ እኮ የራሱን እቅድ አለው አውቃለሁ ላያስችል አይሰጥም ይሄው የቱንም ያህል ልቤ በሐዘን ቢደማም አልሞትኩም አለሁ እዚህ ቤት ውስጥ ሁሉም ነገር ከልክ እያለፈ ነው እህቴ ራሱ እንደምታየት ናት ጤና ርቋታል በቃ ለተወሰነ ጊዜ ማየ ጋር መሄድ አለባት አስተዳደጓን ረስተዋለች ያንን መልካምነት የዋህነት ሁሉ እርግፍ አድርጋ ጥሏለች ይሄ ደግሞ ልክ አይደለም ሩትንም ይዛችኋት ሄዱ ዳዊት እናታችሁ ከዚህ በላይ መሰቃየት የለባትም የልጅ ማጣት ህመሙ በጣም ከባድ ነው አሁን ባለንበት ሁኔታ ግን የማየ ምክር የሚያስፈልጋት ሳሮን ነች ለትንሽ ጊዜ ረፍት ወስዳ ብትሄድ ጥሩ ነው ካልሆነ ግን እህቴን እያዩዋት አጣታለሁ ልክ ነህ የስራ ጫናም በዝቶባት እኮ ይሆናል አንቺ ጋር ያለው ችግር ግን አልተፈታም አይደል ለነገሩ እያዩት አይደል ምን እጠይቅሻለሁ ዳዊት ላታምነኝ ትችላለህ ግን ይሄንን ሁሉ ነገር እያደረገችኝ ሳሮንን ጠልቻት አላውቅም እኔ ከክፋቷ ይልቅ መልካምነቷ ነው የሚታወሰኝ የኔዋ ታውቂያለሽ ግን በቃ አንዳንዴ ዝም ብዬ ሳይሽ የእናቴ አይነት ባህሪ ነው ያለሽ በጣም ይገርማል የምር አንተ እድለኛ ነህ በእናት እጅ የእናትህን ጠረን አሽትተህ የእናትህን ጉርሻ ጎርሰን ያደግከው አንቺስ እንደዛ አይደል እንዴ ያደግሽው ግን ትክክለኛ እናት ስትሆን ስሜቱ ይለያል እስከ መጨረሻው ባይነግሩኝ እኮ ይሻል ነበር እነሱ ወላጆቼ እንደሆኑ ብቻ እያሰብኩኝ ብኖር መልካም ነበር ግን ጠንካራ ነኝ አይደል ይሄን ሁሉ ነገር ተቋቁሜ መቆም እሱማ ምን ጥያቄ አለው በጣም ጎበዝ ነሽ እንጂ ወይኔ እዚህ ተቀምጬ ቀረዋ ብዙ ስራ አለብኝ እኮ አረ ዘናበይ ይሄን ያላት ተጨነቂ ሳሮን ማታ እኮ አሞኛል ብላ ነበር የምትፈልገው ነገር ካለ እስቲ እንጠይቃት ቆይ እስካሁን እንደተኛሽ ነች እንዴ አዎ እኔም እኮ ተነሳ ብዬ ነው ዘና ብዬ ተቀመጥኩት እንደዚህማ አትፍሪ ይኸውልሽ መከባበር ነው እንጂ ደግሞ መፈራራት የለብንም እሺ አንተ የሳሮንን ጥፊ እኮ ቀምሰው ስለማታውቅ ነው
ኧረ ብዙ ጊዜ ቀምሻለሁ። ይኸውልሽ በልጅነቷ በጣም ኃይለኛና አትንኩኝ ባይ ነበረች። ይኸውልሽ እንደ ቂጣ ነው ስጠፈጥፈኝ ያደግኩት። ውይ እልህኝነቷ በጣም ነው የሚያስፈራው። ግን እኮ እኔ መጀመሪያ ሳቃት በጣም መልካም ሰው ነበረች። ታዲያ ነው ወርጅ ነጻ ብላ ያስፈልጋታል እምለው። እሺ ካለች ሞክር። ግን ሳሮን ስራዋን ጥላ የትም አትሄድም። ስራዋን በጣም ነው እኮ የምትወደው። ይዊ አታያትም እንዴ? ስራ እያለች እኮ ከሰውኛ ባህሪ ወጣች። ስጀምር ደግሞ የገንዘቡ ጉዳይ ራሱ ምንም ግልጽ አልሆነልኝም። አንተ ራስህ ሞኝ ነህ እንዴ? በዚህ ጊዜ ሰውን አካውንትን አሳየኝ ትላለህ እንዴ? ብዙ አካውንት ሊኖራቸው ይችላል። እሱን ደግሞ አንተ አታውቅም። ይሄ የጅል ሰው ሀሳብ ነው። እኔ ነው ጅል ያልሽኝ? አይ ሀሳቡን ነው። እኔ ነኝ ሀሳቡን ያመጣሁት። ደግሞ የጅል ሰው ሀሳብ ነው ያልሽው። እንደዛ ለማለት ሳይሆን ያው በቃ የተሻለ ነገር እናስብ። ልክ ነሽ። በጣም ቀሽምን ሀሳብ ነው ያሰብኩት። ሩት 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 አቺ ሩት አሰብኝ። ሳሚ በእናትህ ተወኝ። የሰጣችኝን ገንዘብ በሙሉ ሰጠው። ቆይ ምን አድርጊ ነው የምትለኝ? ቆይ ግን አንቺ እንዴት ነው የሚያደርግሽ? በእናትሽ ሲሚኝ፣ እቺ የዲኤንኤ ምርመራ ውጤቷ ትምጣ እንጂ ያኔ እየታባሽ እንደምትገቢ እናያለን። ሳሚ ሌላም ያስፈራራኝ ነገር ፈልግ። ይሄ መቼም አያስፈራራኝም። ኮንፊደንስሽን በጣም ወዷለሁ፣ ግን ደግሞ ሲበዛ ማርም ይመራል። እሺ እጭ ሳሚ፣ ወይ ወንድህን ወይ ደግሞ ሱሪን አውልቀህ ቀሚስ ልበስ። ምንድነው እንደዚህ መሆን? አንቺ ሰው ግማሽ። ቆይ ማንን ታምነሽ እንደዚህ የምትሆኚ? ንገሪኝ። ቆይ ሩት ምን ተፈጥሮ ነው? ሳሚ ነው? አላውቅም። የሆነ ሰው ነው ከኋላ መጥቶት የሮጠው። ቆይ ማን የመታሰው? ሳሚ? ኧረ እኔ አይቼው አላውቅም ወንድሜ። ገለውትስ ቢሆን በእናትህ ሆ። እኔ ምን ቆይ ሳሚ ምንህን የመታ? አንገቴ ላይ ነው የመታኝ። ደግሞ እኮ ከዚች ጋር እያወራሁ እያለ ነው ቆሜ። አንተ ሰውዬ ግን በጣም ጠላትህ እየበዛ ነው። ይኸውልህ አንድ ቀን ግን እንዳትነሳ አድርገው ነው ድፍት የሚያደርጉ። ደህና ካልሆንክ ወደ ሆስፒታል እንሂድ እንዴ? አዎ ሳሚ፣ ይኸውልህ ምናልባት እየቆየ ሊያም ስለሚችል ሄደህ ብታይ መልካም ይመስለኛል። አይ አያስፈልግም። ለምጄዋለሁ። እኔ እንደሆነ የማንም ወረበላ እየተነሳ እጁን የሚሰነዝሩ እኔ ላይ ሆኗል ዘንድሮ። አይ ሳሚ፣ አሁን ቆይ ፉከራውን ትተህ ወደ ሐኪም ቤት ብትሄድ አይሻልም? ፉከራው ስትመለስ ይደርሳል። ወደ ቤት ብቻ ነው መግባት እንፈልገው ካልክ እሺ፣ ብትታየው ግን ጥሩ ይመስለኛል። ከአንቺ ጋር ደግሞ በኋላ እናወራለን። እሺ? እናንተ ሰዎች ግን ምንም እየገባችሁኝ አይደለም። ቆይ እህቴ ችግር አለ እንዴ? ወንድሜ ችግርና የኛ ቤተሰብ የአንድ ሳንቲም ሁለት ገጽታዎች እኮ ነን። ሩት ምንድነው? እስኪ ንገሪኝ። ከሳሚ ጋር የተፈጠረ ችግር አለ? የተፈጠረውንም አየሁ አይደል እንዴ? ከዚህ በላይ ምን ችግር አለ? ይሄ ብቻ ከሆነ እሺ። ቆይ አንተን ግን ማን ነው እንደዚህ ያደረገ? ባለፈው ደም በደም ሆነ መጣ፣ አሁን እንደዚህ። ይሄ ነገር ለህይወትህ የሚያሰጋል። የገባህበት ችግር ካለ ንገረና እንፍተው። በኋላ ይኸውልህ በወጣህበት እንዳትቀር ሳሚ። ደግሞ ቆይ አንዴ እንኳን ራስን አትከላከልም እንዴ? ምንድነው ሁሌ እንደዚህ እየተደበደቡ መምጣት እንዴ? ያንተ እጅ በሰው ጨብጧል እንዴ? ይኸውልህ ቢያንስ እነሱ 2-3 ተነዝሮ አንተ አንድ ታጣለህ። አንተን ነበር ማየት። እኔ እንኳን ቆሞ መሄድ ይቅርና በዳዴ ነበር የምትመጣው። እጭ እናንተ ደግሞ ሁሉ ነገር ወደ ጸብ መቀየር አይሰለቻችሁም እንዴ? እንዴ አታዩም እንደ ራሱን እንደ አክተር እያየ ትቼዋለሁ። በቃ ይኸውልህ ደግሞ ሄደ ወርቅ የኔ ሳብ እንድትሆን አልፈልግም። እሺ ዳዊት በቃክ። አንተ ደግሞ ዝም ብለህ በሽታህን አስታም። እሺ እቴ አንቺ ካልሽ የኔ ንግስት። የኔ ንግስት ጠፍቶባል። ተመልከቹ ደግሞ ይኸውልሽ ሌላ መጨቃጨቂያ ርዕስ ሲከፍት። ቶ በቃ ወንድሜ ቶ። እሺ ትቼዋለሁ። አንዴ ስልክ ላውራ፣ እናንተ ግቡ። እንዴት ምን ጀምረሽ ነው? አረ ወንድሜ ምን ጀምራለሁ? አንተን ፈልጋ እኮ ነው። እንደውም ላገናኝክ። አረ ግደኝ ያቺ ልጅ ነው መቼም ቢሆን ማናገር አልፈልግም። እንዴ ማውራትም አታውቁም ልጅ። በል በቃ እሺ ግባ። ምን መሆንክ ነው ወንድሜ? ቆይ እሺ መቼ ነው የተፈታኸው? ስለተፈታክ ደስ ብሎኛል፣ ግን ደግሞ እዚህ መምጣት አልነበረብህም። ጭራሽ ደግሞ ሳሚ ላይ መሰንዘር አልነበረብህም። አይ እኔ ደህና ነኝ። ምን ሆናለሁ? ከዚህ በኋላ ግን እንደዚህ አይነት ነገር እንዳታረግ። ቆይ አንድ ነገር ቢሆንብህስ? አሁን በረሬ ነኝ። እሺ አንዳቸው ደግሞ እንዳይሰሙኝ። እሺ ሳሮን ግን ሁሌ ትዋሽልሃለች አይደል?
ምንድን ነው ዋሸችልኝ? የልጄን ፎቶ ያሳጠብከው አንተ ነህ። እሷ ግን ለአንተ ለመደበቅ ስትል ዋሸች። ያው እንግዲህ እንደዛ ነው። ወይስ እሷም ልጄ በህይወት እንዳለች እና የት እንዳለች ታውቃለች? እንዴ እንዴት ልታውቅ ትችላለች? ይኸውልሽ ህይወት፣ ይህን ነገር ለአንድ ሰው አወራሽ ማለት እዚህ ቤት እንደ ዳቦ ሊጥ ነው ካላቦካ ነው የሚሉት። እኔ ለማንም አልተናገርኩ፣ ግን ፎቶውን ያኔ በስልክ ያነሳሁት ነው አሳጥቤው ነው ስላለች ምናልባት ካወቀች ብዬ ነው። ደግሞ ባለፈው ካሳያኝ ፎቶ ጋር ተመሳሳይ ነው። ደግሞ አንቺን ከየት ሰምተሽ ነው? በቃ እዚህ ቤት ግድግዳ ሁሉ ጆሮ አለው ማለት ነው? ልክ ነህ፣ ግን ምንም አዲስ ነገር የለም እኮ። በቃ ህይወት፣ ይህን ነገር እንርሳው። እሺ በቃ። ግን ደህና ነህ? ማለቴ ምንም ልክ አትመስልም። ደህና ነኝ። ደግሞ እኔ ምንስ ብሆን የሚጨነቅልኝ ያለ ሰው ይመስል እንዴ? ለምን አይጨንቀንም? እኔ በበኩሌ ማንም ቢሆን እንዲጎዳ አልፈልግም። አየሽ፣ ማንም ሰው እንዲጎዳ አልፈልግም እንጂ አንተ እንድትጎዳ አልፈልግም አላልሽም። እሱማ ድሮ ቀረ እኮ ሳሚ። እስኪ ንገረኝ ህይወት፣ በእናትሽ ትንሽም ቢሆን የቀረ የፍቅር ስሜት የለሽም ለኔ? የሞተ ሰው ሲነሳ አይተህ ታውቃለህ? እንደዚህ ብለህ መጠየቅህን እንደ ድፍረት ብቆጥረው ደግመህ ግን እንዳትጠይቀኝ። ልንገርህ፣ ልቤ ውስጥ ለአንተ አይደለም የፍቅር የጥላቻ ስሜት ራሱ የለኝም። እንዴ አወሳሰብሽው። ግልጽ አድርግልኝ እንጂ ካልወደድሽኝ ትጠይኛለሽ ማለት እኮ ነው። የምትጠላው የምትወደውን ሰው ነው። እንዴት መሰለ፣ ብዙ ነገር ተስፋ ያደረግበት የኔ ያልከው ሰው ሲገዳ በጣም ትጠላዋለህ። ጥላቻ ከመውደድ የመጣ ነው። ግን አንተን እኔ ከዚህ በፊት እንደማላውቀው እንደ አዲስ ሰው ነው ማይ። ያ ማለት እኮ ጥላቻሽ ከልክ አልፏል ማለት ነው። ለነገሩ ይገባኛል። ተመስገን ነው፣ ቢያንስ እያመንክ ነው። እሱማ ሰው ነኝ፣ ህሊና የሚባል ነገር አለኝ። ቀን ልክ ነው ብዬ ያደረግኩት ነገር ማታ ወደ አልጋይ ሲሄድ ልክ አይደለም፣ ይሄን ነገር እንዴት አደረክ ብሎ ህሊና ራሴን ይወቅሰኛል። ጥሩ ለውጥ ነው። ደግሞ ሮሚዮ መጥቶ ሚስቴን ድስቴን ብሎ ሽለላውን ሳይጀምርብኝ ቶሎ ቤት ይሻለኛል። እኔ ማንም ሚስት አይደለሁ። አሁን ገና ተለውጠሃል ብዬ ሳልጨርስ ከድሮም የባሰ እየሆንክ ነው። ለሱ እንደሆነ የፍቅር ስሜት እንዳለሽ አገሩ ያወቀው ፀሐዩ የሞቀ ነገር ነው። ግን ሁሌ እኔ ስል በጣም ትናደጃለሽ። ለምንድን ነው? እድሜ ላንተ ሰው እንዳላምን አድርገኸኛል። እሱማ እኮ ልክ ነሽ። ዳዊት የሚታመን ሰው አይደለም። እኔ ያልኩት ዳዊትን እንዳልሆነ ገብቷል። ግን አማርኛ የማጣመም ሽልማት ቢኖረው ከአንተ ውጭ ማንም አይበላው። ግን ፈጣሪ ይወድሻል። ብዙ የሚወድሽ ሰዎች በዙሪያሽ እንዲኖሩ አድርጎልሻል። ቢወደኝማ በአህያ እንድከበብ አያደርገኝም ነበር። ምን? ማንን ነው አህያ? እኔ ነኝ አህያው? አላልኩም ሳሚ፣ ይቅርታ አድርግልኝ፣ ስራ አለብኝ። ባትኝም ጊዜ መቆየት ሀሳብ የለኝም። አህያ ትላለች እንዴ? ታስጠላ። እህቴ፣ እኔም ቆይ እስከ መቼ ነው እንደዚህ እስክትሆኝ ድረስ የምትጨነቂው? ቆይ ለምንድን የሚያስጨንቅሽ ነገር የማትናገሪው? ዳዊት በቃ ማበዴ ነው። እኔ እስማማለሁ። ለትንሽ ጊዜ እማዬ ጋር ሄደሽ እረፍት ማድረግ አለብሽ። ሲመስለኝ የስራ ጫና ሳይኖርብሽ አይቀርም። የሰው ልጅ ደግሞ የሚሰራውን ያክል ማረፍ አለበት አይደል እንዴ? የትኛው ልጅን ለማሳደግ ነው እንደዚህ የምትሯሯጪ? ቆይ አንተን፣ ሩትን፣ እማዬን፣ ሳሚም አንዱን በቅቅላ ነው። እኔ እንኳን ራሴን ከቻልኩኝ ቆይቻለሁ። ለማየም አታስቢ፣ እሷ የራሷ ነገር አላት፣ ለራሷ አታንስም። ለሩት ደግሞ እኔ ያለሁላት። እኛን ሁሉ መሸከም ደግሞ ያንቺ ግዴታ አይደለም። ምን ታደርገዋለህ? የመጀመሪያ ልጅ ብትሆን ነበር የሚገባክ። ቆይ እማዬ ጋር ላለመሄድ ነው አይደል ይሄ ሁሉ ምክንያት የምትደረድሪው? ስራ እንዳለኝ እየነገርኩ ነው። ሲጀመር አንተ መቼ ሄድክና ነው እኔን የምትነዘንዘኝ? እኔ እንኳን የህይወት ነገር አሳስቦኝ ነው። ግን ይኸውልሽ የሆነ መፍትሄ ካገኘው ከሩት ጋር እሄዳለሁ። ህይወት አይደል? በህይወትህ ውስጥ ትልቅ ቦታ ያላት ህይወት። አዎ፣ አሁን ግን ስለ እሷ ለማውራት አይደለም። በቃ አንቺ ነሽ ጉዳዩ። ነገርከኝ እኮ የምትጨነቅላት ብቸኛዋ ሴት ህይወት ብቻ ናት። ሳሮን እባክሽ ነገር አትቢ። እማዬ እዚህ ከመጣች ጥሩ አይመጣም። ሲቀጥል ደግሞ እሷ ከምትመጣ አንቺ ብትሄጂ ይሻላል። ዳዊት ለማዬ ነግራት እዚህ የምትመጣ ከሆነ ከኔ ጋር ነው ጸብክ። ቆይ ሲጀምር አሁንስ የትኛው ሰላም አለና ነው እንደዚህ የምታስፈራሪ? ያ ሌላ ይሄ ሌላ። አርፈ ተቀመጥ። ይኸውልሽ ሳሮን የምሬን ነው የምልሽ። እማትሄጂ ከሆነ ራሴን ደውዬ ልጅሽ ራሷን እያጣች ነው፣ ስለዚህ ነይ ነው የምላት። እሺ? ቆይ ለሰከንድም ቢሆን ሰላም ማግኘት አልችልም ማለት ነው? እጭ ሳሮን እንግዲህ ምርጫው የራስሽ ነው። እሺ? ዳዊት
ጉዳዮችን እኔ ላይ ለማክበድ አትሞክር። እማዬ ጋር መሄድ ካልፈለግኩ አልሄድም። እሷም አትመጣም። ህፃን አይደለሁም፣ ልታስፈራራኝ አትሞክር። እሺ አጅሪት፣ አንቺ ነሽ አይደል ያስለበደብሽ? ጀመረክ ደግሞ። እስከማውቀው ሌላ ጠላት የለኝም። አይ ሳሚ፣ እንዲህ ሰው ጠላቶችህን የምታውቃቸው? እነሱ እኮ ነው የሚያውቁክ። ብናውቃቸው ኖሮማ ጥሩ ነበር። አብዛኛውን ጊዜ ከጀርባ ነው የሚወጉን እኮ። እኔስ ምን አልኩ? አንቺ ነሽ ያስወጋሽኝ ነው ካልኩት። ምን ለማግኘት እንጃ፣ ብቻ ብዙ ነገርሽ የተዋጠልኝ አይደለም። አይ ሳሚ፣ ይገርምሃል፣ አሁን ልመረቅ ነው። ከዛ ስራ ጀምራለሁ። ከዛ በኋላ እዚህ አታየኝም። የት ነው የምትመረቂው? የት የተማርሽውን ትምህርት ነው? ይሄ የትምህርት ቤት መታወቂያ። አንቺ ምርሽ ነው እንዴ? ትማሪ ነበር ነው ወይስ ይሄን ፌክ ነው? ከፈለክ ሄደ ጠይቅ። አይ ካልክ ደግሞ ቅንድብህን ላጭቼ በስክሪፕቶ ልቀነድብልህ እችላለሁ። እሺ፣ ሟሽት ታዲያ ለምን አስፈለገ? ማለት እኔ እንዴት እስካሁን አላወቅኩም? በሰዓቱ ያንተ ብቸኛ ዓላማ ገንዘብ ብቻ ነበር። ለዛ ነው። በጭራሽ፣ በደንብ አጣርቻለሁ። ደግሞ ወንድም አለኝ ብለሻል አይደል? አዎ አለኝ። ከሱ ጋር የስጋ ዝምድና የለንም። ያው አብሮ አደጌ ነው። ምን ነው እዚህ ቤት የማደጎ ልጅ ነኝ የሚል ሰው በዛ ዘንድሮ። እና እንዴት ነው በአንዴ እነ ዳዊት እህት መሆን የሚቻለው? እውነት ከሆነስ እሱን ደግሞ አረጋግጥልሃለሁ። ስሚ፣ ከአንቺ በፊት እኔ እንዳልሆንሽ አረጋግጥልሻለሁ። ደግሞ ገንዘብ በጣም አስፈልገውኛል ሩት። አንተ ግን ከሳሮን የባስክ ሞላጫ ሌባ ሆነሃል። ስታስመስል ገንዘቡን ከየት አመጣሽ፣ እኔ ማጭበርበር አልወድም ምናምን ትላታለክ። ታውቃለክ፣ እንዳንተ አይነት አስመሳይ ሰው አይቼ አላውቅም። አንቺስ? አንቺ ደግሞ አቀኛ አይደል? አረ በእናትሽ አታስቂ። እንዴ ህይወት፣ ምን ሆነሽ ነው? አላውቅም፣ ራሴን እያዞረኝ ነው። ነይ ተቀመጪ፣ ራስሽን አረጋጊ። አረ ተቀምጬ ነው የቆየሁት። እንዴ ምን? በጣም አሞሻል እንዴ? ጤና ጣቢያ እንሂድ ካልሆነ? አያስፈልግም። የኛ ያዛኝ ባይሆን አንተ አፍህን በከፈትከው ቁጥር እሷ ይብስባታል። ለዚህ አርፈ ተቀመጥ። ወይ ጉድ! እዚህ የምቆይ ከሆነ በእርግጠኝነት ታሳብዱኛላችሁ። አንቺ ግን ምላሲን ፍየል ተቀናበታለች። ጎሽ ውጣልን በቃ፣ እኛም ሰላማችንን እናገኝ። ሂዊ ምን ሆነሻል ግን? ሰሞኑን በጣም የታመምሽ ነው። እኔ እንጃ፣ ጭንቀቱ ነው መሰለኝ። ብቻ ውስጤ ሰላም አይደለም። ተጨንቀን እኮ ከጸጉራችን አንድ ዘለላ ጸጉር መጨመር አንችልም ይላል መጽሐፉ። ስለዚህ ተጨንቀሽ የተሻለ ነገር ሳይሆን ራሽ ላይ ችግር ነው የምታመጪው። እንኪ እስቲ ተመቻችተሽ ተኚ። እሺ እኔማ ቤት ለግርሽ እሱ አይሙቅልሽ? እህቴ አንቺ አያገባሽም። አንቺ ተነሽ አላልኩሽም? ምን አፍጠሽ ትመለከችኛለሽ? እንደመቤት ሶፋ ላይ ፊት ጣጥበ ያላልኩም ብለሽኛል። እንዳትነኪያት። ሲጀመር አላመማትም፣ አውቃ ነው። ኧረ እህቴ እንደዚህ ጨካኝ አትሁኚ። አንቺ ዝም በይ። በንዴቴ ላይ ሌላ ነገር አትጨምሪብኝ። እርቦኛል፣ የሚበላ ነገር እፈልጋለሁ። እኔ እሰራልሻለሁ። ህይወትን ነው ያዘዝኳት። አንቺ ምን ቤት ነሽ? በጣም ነው የምታሳዝኙ። እሺ ገና ምን አይተሽ? ከምድረ ገልጽ ነው ማጠፋት። ይሄ ነገር ከአቅሜ በላይ ሆኗል። ህይወት ስትሰቃይ ማየት ያማል ወንድሜ። ሳሮን ከቀን ቀን አውሬነቷ እየባሰባት ነው። አንዳንዴማ ሁሉንም ነገር ፍርጥርጥ አድርገው የሚለኝ ነገር ይመጣል። አይ አላገኘሁትም። እሱን ዶክመንት ባገኘውማ ለሰከንድ እንኳን እዚህ አልቆይም ነበር። እኔ ምንም አልሆንም፣ ግን ህይወትን ባየኋት ቁጥር የጥፋተኝነት ስሜት የተሰማኝ ነው። እሱማ ምንም አማራጭ የለም። እሺ ህይወትን ማስወገድ አለብኝ። ካልሆነ ግን ሁሉም ወደ እኔ ይዞሩብኛል። አንድ ቀን ማደርገው ነገር ሁሉ ከታወቀ አደባባይ ላይ አውጥተው ነው በድንጋይ የሚወግሩኝ። ህይወት በድልሽ ዘኝ፣ ግን አንቺ ለህይወቴ መሰናክል ነሽ። ከመንገዴ ዞር ላደርግሽ ግድ ነው። አዎ
ቀስ ብዬ አለሳልሼ ወዳጅ መስዬ አጠፋሻለሁ። ህይወት ህይወት! አቤት፣ የፈለግሽው ነገር አለ? አይ ቁጭ በይ እስኪ። የት? እኔ እዚህ ጋር? አዎ፣ አትፍሪ፣ ተቀመጪ። ይኸውልሽ ሂዊ፣ እያደረግኩት ያለሁት ነገር መጥፎ እንደሆነ አውቃለሁ። ይቅርታ። ያው ስራ ቦታ ጥሩ ላይ ስላልነበርኩ ነው አንቺ ላይ እየጮኩብሽ የነበረው። ይቅርታ አድርጊልኝ እባክሽ። ኧረ አይገባም ሳሪ፣ እኔ እኮ አልተቀየምኩሽም። በእውነት አይገባም። ከልብሽ ነው ግን? አንቺ ካደረግሽኝ መጥፎ ነገር ያደረግሽልኝ ጥሩ ነገር ይበልጣል። ለዚህ አልተቀየምኩሽም። ደግሞ የሆነ ነገር ሆነሽ እንጂ መጥፎ ሰው እንዳልሆንሽ አውቃለሁ። አመሰግናለሁ በጣም። አረ ምንም አይደለም። ይልቅ አሁን አንቺ እንዴት ነሽ? ስራ ቦታ ያለው ነገር ተስተካከለልሽ? ምንም አይልም፣ ግን ራሴን አጥቼ ነበር። እዚህ ቤት ሁላችሁንም አስቀየምኳችሁ፣ ይቅርታ። አንቺን ማንም አይቀየምሽም። አንቺ እኮ የሁላችንም ሰብሳቢ እናታችን ማለት ነሽ። ኧረ ተይ፣ እምባዬን እያመጣሹ ነው። እውነቴን ነው። የአንቺን ውለታ መቼም ቢሆን ከፍዬ አልጨርስም። ሂዊ የኔ የዋህ፣ ታውቂያለሽ፣ የዋህነትሽ ያስገርመኛል። አንዳንዴ በግ ትመስኛለሽ። ይህን ታውቂያለሽ ግን በጎች ምን ያህል የዋህ እንደሆኑ? የዋሆች በእርግብ ነው በበግ ነው የሚመሰሉት። ለነገሩ ሁለቱም የመልካምና የደግ ሰዎች መገለጫ ናቸው። ስለዚህ አልከፋኝም። ያው አይገባኝም ብዬ ዋስብም። ይገባሻል የኔ ቆንጆ። ከበግ ሌላም ቢኖር ማልኩሽ ነበር። እህቴ ግን እቺ ልጅ ተያት አላልኩሽም? ተረጋጋ ዳዊት። እኔና ሳሮን ተነጋግረን ሁሉንም ነገር ፈተነው ይቅር ተባብለናል። እውነት ነው እህቴ? አዎ እውነት ነው። ቆይ አንተ ግን በቃ የህይወት ጠበቃው ነቀር አይደል? ተመስገን ነው። በስተመጨረሻም ልብ ገዛሽ። አዎ አንተንም አስቀይሜያለሁ። በጣም ይቅርታ ወንድሜ። ያጋጥማል የኔ ውድ እህት። ደሞ ይኸውልሽ ይቺኛዋ እህቴ እንዴት ናፍቃኝ እንደነበረ ነው የምልሽ። ደሞ ይኸውላችሁ ለዚህ ደስታችን ቡና አፈላለሁ። እሺ? ምን በአንድ አፍ ሰምተሽዋላ ሳሪ? በደንብ ነው የሰማሁት። ሩትም ከክላስ እየመጣች ነው። ለሳሚም ደውይለት። እሺ? ሂቪ በቃ አንቺ ደግሞ አግዢ። ኧረ እባክህ የምን መተጋገዝ ነው? አፈላለሁ ብለሃል፣ አፍላ። በይ ነይ ተነሽ። እንዴ ብታግዢ ምን ችግር አለ? ወንድ ሆነ ቡና ነው ማፈላለሽ። እተማመንብሃለሁ። እንዴት ደግሞ ምንድነው ዛሬ በጧት ሽር ጉድ? አንዳንዴ እንደዚህ እኮ አሪፍ ነው። አንተ እስካሁን ምን ትሰራለህ? በጧት የሚሄድበት ስራ አለኝ አላልክም እንዴ? ኧረ እኔማ ልሄድ ነው በእናትሽ። እኔ የምልሽ ሩትስ? አረ ቆየች ከወጣች። ከሳሚ ጋር ተያይዞ በጠዋት ነው የወጡት። ኧረ እባክሽ እና ጉድ የምትይው ለእኔ ነው። አረ ሂዊን እኮ ሰርፕራይዝ ላደርጋት ብዬ ነው። ከቆየ ግን ለአንተ መሆን ይችላል። አይ እኔ እንኳን ቸኩያለሁ። ልውጣ ደግሞ ሆቴልሽ እንደዚህ ስትሆኝ ነው የሚያምርብሽ። በቃ ትክክለኛዋ ሳሮን እቺ ናት። በቃ አሁን ልውጣ። እሺ መልካም ቀን። እኔም ለሂዊ ቁርሷን ስራላትና እወጣለሁ። እሺ መልካም ቀን። ሂዊ ተነሽ ተነሽ፣ ቁርስ ሰርቼልሻለሁ። አንቺ ለምን ተቸገርሽ? እኔን እኮ ብትቀሰቅሽኝ እሰራ ነበር።
ችግር የለውም። ኧረ አንዳንዴ እኔ ልሰራ ምን ችግር አለው? በይ ተነሽ፣ እኔ ወደ ስራ ልሄድ ነው። አቅርቤልሻለሁ። እሺ ከአንቺ የሚጠበቀው ታጥቦ መብላት ብቻ ነው። ተነሽ። አመሰግናለሁ። ትሰማኛለህ? እዚህ አካባቢ ነህ አይደል? እኔ ሰጥቻት ወጥቻለሁ። 15 ደቂቃ ምናምን ነው የሚፈጀው። እኔ ስደውልልህ ገብተህ ሬሳዋን ይዘህ ትወጣለህ። ይኸውልህ በየትኛውም አጋጣሚ ቤተሰቦቻችን ሊመጡ ስለሚችሉ ቶሎ ጨራርሰህ ይዘህ ውጣ። እሺ? ቻው። ሄሎ፣ ይኸው እየመጣሁ ነው። እንዴ አንተ ያማሃል እንዴ? እኔ አርፍጃለሁ ብዬ እየተጨናነኩኝ እመጣለሁ። እሺ ደግነቱ ከቤት ብዙ አራኩኝ። ይኸውልህ ደግሞ ከሰዓትም ደግሞ ተመልሰህ አርፍድ። እሺ እንዴ እጄን እንኳን ሳልታጠብ ነው እንዴ የምበላው? አይ ሳሩ፣ መልካምነትሽ እኮ ቀልቤን ሁላ አስረሳኝ። እንዴት አልሄድክም እንዴ? አለሽ እንዴ? ሄጄ ነበር እባክሽ ተመለስኩኝ። ብታይ ጠጥቶ እንዳደረ ሰው እንዴት ተቃጥዬልሽ እንደነበር ነው የምልሽ። አንተ ሳሩን የገዛችልኝን ጠጣህብኝ? ላርግ በእናትሽ በጣም ቅጥል ብዬ ነበር። ለዛ ነው ይኸውልሽ፣ እንዳታስቢ አሁን ነው ሌላ ጁስ የምገዛልሽ። እሺ አንተ ብትገዛልኝ ሳሩን የገዛችውን ይተካው መታረቂያ ብላ እኮ ነው። ና እሺ እንብላ። አመመክ አይደል? እሰይ ዳዊት፣ አዝኜብህ እኮ ነው። የምር አመመህ እንዴ? ሂዊ፣ የምር እያመመኝ ነው ያለው። ዳዊት ምንድን ነው? ዳዊት 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 ዳዊት